ይሄ ወገናችን በገዛ ወገኖቹ ሳውዲ አረቢያ ውስጥ የታረደና ለጥቂት ተርፎ ሆስፒታል የገባ ነው። ማራ አይናን ሲጨፍን አንደኛን ጨፍንና ሲገለል። ሰላም ውድ ኢትዮጵያውያን ወገኖቻችን፣ ይሄንን ቪዲዮ ሁላችሁም ሼር በማድረግ ተባበሩን። ሙሃጅሩ መሐመድ ነኝ። ከሳውዲ አረቢያ መዲና አካባቢ የደረሰኝ መረጃ እንደሚያመላክተው ይሄ የቆቦ አካባቢ ልጅ ስሙ አማረ ይባላል። ሳውዲ አረቢያ መዲና ገጠራማ ቦታዎች ላይ ከፊሉ ጋር ከሚሰራበት አፍነው ወስደው በቢላዋ እንደምትመለከቱት አንገቱን አርደው ጥለውት ያው ሞተ ብለው ነው የጣሉት። አጋጣሚ ሰዎች አግኝተውት በሳውዲ አረቢያ መሊክ ፋድ ሆስፒታል ውስጥ አይሲሩም ውስጥ ይገኛል። ወገን የለውም፣ ቤተሰብ የለውም፣ ጓደኞቹ ናቸው እያስታመሙት ያሉት። ይህንን ቪዲዮ እንድሰራላቸው የጠየቁኝ የመረጃ ምንጮቼ እንደነገሩኝ ይህንን የልጁን ሕክምና በተመለከተ የወገኖቹ ትብብርና ድጋፍ ያስፈልገዋል። በተለይም ደግሞ የሳውዲ አረቢያ የኢትዮጵያ ኤምባሲ ኃላፊዎች፣ ሰራተኞች እባካችሁ ይህንን ቪዲዮ አይታችሁ መዲና መሊክ ፋድ አይሲሩም ውስጥ ተኝቶ የሚገኘውን ወንድማችንን ድረሱለት። የምትመለከቱት አንገቱን በቢላዋ አርደውታል። በጣም በሚዘገንን ሁኔታ ነው። እንግዲህ አውሬዎች ተፈጥረውብናል። እነዚህ አውሬዎች የራሳቸው ወገን መሳኪኖችን ከየቦታው እያፈኑ እየወሰዱ ሲፈልጉ በብሔር ሲፈልጉ በተለያየ ምክንያት የሰው ልጅ እያረዱ ይገኛሉ። ይህንንም የሳውዲ አረቢያ ፖሊስ እየለቀመ በቁጥጥር ስር እያደረጋቸው ይገኛል። ይህንን መረጃ አስመልክቶ ቀጣይ መረጃዎችን የምሰራላችሁ ይሆናል። ይህንን ቪዲዮ ግን ሸር አድርጉ። ወንድማችን አማረ የቆቦ አካባቢ ልጅ ነው። አንገቱን ታርዶ ሆስፒታል ውስጥ ተኝቶ ይገኛል። የሚመለከታችሁ የመንግስት አካላት እባካችሁ ሂዳችሁ ልጁን ጎብኙት። በመዲናና ዙሪያው አካባቢ የምትገኙ ቅን ኢትዮጵያውያን ይህንን ወንድማችንን የተኛበት ሆስፒታል ድረስ ሂዳችሁ ድጋፋችሁን አድርጉለት። ወደ ህዝብ አቅርቡት፣ እንዲደገፍ እንዲረዳ፣ የተረፈች ነፍሱ አገግማ ድና ወደ ስራው እንዲመለስ እርዱት ለማለት ነው። ሙሃጅሩ ነኝ። ይህንን ቪዲዮ ለሌሎችም ሸርና ኮፒ ሊንክ አድርጉ። ውድ ኢትዮጵያውያን ማራ አይናን ሲጨፍን አንደኛን ጨፍንና ሲገለል። ሳውዲ አረቢያ አዲስ ባወጣችው ህግ 1 ሚሊዮን ሪያልና 15 ዓመት የሚያስቀጣ አዲስ ህግ አውጥታለች ማለት ነው። በሰሞኑ በተያያዘው የግድያ ወንጀል ጋር ጨምር አዲስ ህጎች ወጥተዋል ማለት ነው። እንዲሁም በ6 ቀናት ውስጥ ብቻ 13000 ህገወጦች እንደተያዙ ኦስካር ጋዜጣ አስነብቧል ማለት ነው። ይህን ትኩስና አንገብጋቢ መረጃ ለሁላችሁም ስለሚጠቅም ከቲክቶክ ፕሮፋይሌ ታች የዩቲዩብ ሊንክ አላችሁ። ሙሉ መረጃውን ሙሉ ህጉን መከታተል ወይም ደግሞ ማዳመጥ ትችላላችሁ ማለት ነው። ይህ በህገ ወጦች ዙሪያም አብዛኛው የሚያጠነጥና መኪና የሚያስወርስም ህግ አለው ማለት ነው። ሙሉ መረጃውን ከቲክቶክ ፕሮፋይል ስር ባለው ዩቲዩብ ቻናል መከታተል ትችላላችሁ ማለት ነው። ይመሻል። አትሙት የተባለች ነፍስ አትሞትም። እንግዲህ ሙሃጅሩ የለቀቀውን ቪዲዮ አይታችኋል። በጣም ያሳዝናል። ይሄ ልጅ ሙቷል ብለው ካረዱት በኋላ የጣሉት ነው እንግዲህ ተንስቶ ሆስፒታል የገባው። በጣም ተአምር ነው። እንግዲህ ባለፈ በግድያ በተነሳ እየተራረደዋል ነበር። እዛ ውስጥ ነው እንግዲህ ከሚሰራበት ቦታ አፍነው ወስደውት እንደዚህ አድርገው ደብድበው ካረዱት በኋላ ጥለው ከዛ በኋላ ተገይቶ ነው እንግዲህ ሩሁ አልወጣም። ተመልከቱ። አትሞት ያላን ነፍስ በነገራችን ላይ አትሞትምና በጣም የሚገርም ነው። እዚህ ደረጃ ደርሰናል። እንግዲህ በጣም ያስጠላ። ተመልከቱ። እንግዲህ አላህ አይደለ ከሞት የሚተርፍ በቃ ይሄ ሰውዬ ተርፏል። በቃ አሁን ህክምና ብቻ ነው የሚፈልገው። ተሰፍቶለታል። ይሄ እንዳለ አይታችኋል። ሙሃጅሩ የለቀቀው ቪዲዮ አንገቱ እኮ የለም። ይሄ ታስሮ ነው ያለው። በቃ አንገቱን እነሱ የሚችሉትን አድርገዋል። በቃ ለመግደል እንዱ ጭካኔ በቃ የሱን ሩህ ለማውጣት የሚችሉትን አድርገዋል። ፍየል ራሱ እንዲያርገው አይታረድም። የምሬን ዙሪያ እኮ ነው ያረዱት። በጣም የሚገርም ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ደህና ናችሁ? ምን ሰላም አለ። በነገራችን ላይ ትናንትና ደግሞ በመውሊዱ በለቀኩት ነገር በጣም እየተቆጣችሁ ነበረ። እኔ እኮ በወሬ አስገብቼበታለሁ። ምን ብያለሁ? እንዳሰርቡኝ ያለውን ነገር ዛሬ በኢትዮጵያ እንደዚህ አይነት ነገር እየተካሄደ ነው ብዬ ነው የለቀኩላችሁ እንጂ ያን ያክል እንድትወርዱብኝ አይደለም። እኔ አላከበርኩም። ኧረ ተው ጎበዝ። ምንድን ነው? እና ወደ ሳውዲ አረቢያ ስንመለስ እንግዲህ የወጣውን ህግ በደንብ አድርጋችሁ ሰምታችሁታል። ህጉ በጣም አስፈሪ ነው። ይሄ ህግ መውጣቱና እነዚህ ወንጀለኞች መያዛቸው በጣም አሪፍ ነው። ለምስኪኑ እንባ ማለት ነው። ምስኪኑ ከሚሰራበት ቦታ እንግዲህ ተመልከቱ። ከገጠር ከሚሰራበት ቦታ ታፍናችሁ አገር አማን ነው ብሎ የሰው ልጅ ስራውን ሲሰራ እነዚህ ተንኮለኞች መጥተው እናንተን አፍነው ለዚህ ደረጃ ህይወታችሁን እስተማጣት እንዴ! ሰው እንዴት ነው አሁን እንደው ገጠር ላይ የምትሰሩ ልጆች እንደዚህ አይነት ቪዲዮ እያያችሁ ብቻችሁን እንዴት እንቅልፍ ይወስዳችኋል?
እኔ አያስደኝም። እኔ ሰው ያለበት ቦታ እገባለሁ ወይ ደግሞ ስራውን ትቼ ወደ ሀገር እገባለሁ እንጂ ህይወቴን አላጣም። እንዴ እኔ እኖራለሁ ብዬ እኮ ነው። የሰው ልጅ እኮ የሚለፋው እኖራለሁ እኮ ብላችሁ ነው የምትደክሙት፣ በረሃ ለበረሃ በሙቀት የምትንከራተቱት እንጂ እንዲህ ገጠር ውስጥ በሙቀት እየተቃጠለ በዛ ጋር ደግሞ ጭራሽ አንገቱን የሚቆርጥ ሰው በራሱ ሰው በኢትዮጵያ በራሱ ዜጋ። አረቦች ራሱ ይህን ጭካኔ አያደርጉትም። የምሬ ነው። ከቻሉ ለሾርጣ አስይዘው ከጠሏችሁ ለሾርጣ አስይዘው ወደ ሀገራችሁ እንድትገቡ ያደርጋሉ እንጂ ወላሂ ላዚም ይሄን ጭካኔ አያደርጉም አረቦች ራሱ። እንዴ አስባችኋል? ጭካኔው በጣም በቃ እኔ ልብ ይነካል ጭካኔውና እዚህ ደረጃ ደርሰናል። አሁን ሆስፒታል ገባ ይሄ ሰውዬ በራሱ ዜጋ ታርዶ ተርፎ ሆስፒታል ገብቶ ነው እያለው አረቦች እዛ ራሱ ያዩታል። ተመልከቱ። እኛ ምን አይነት እንትን አለን ማለት ሪከርድ ሰብረናል እኮ በቃ ሪከርድ። ሰው ኳስ ተጫውቶ አሸንፎ ሪከርድ ይሰብራል። እኛ ግን ራስ በራሳችን እየተራረን ሪከርድ ተደርጎ የማይታወቅ ወንድሙን አርዶ እዚህ ደረጃ በቃ አረቦች አሁን ይነጋገራሉ፣ ይጠቃቀማሉ። ይሄ ልጅ እኮ እንደዚህ በራሱ ዜጋ በኢትዮጵያ እንደዚህ ሆኖ እኮ ነው እየተባባሉ ይጠቃቀሙብናል ማለት ነው። ምን አይነት ጨካኝ ናቸው! አውሬ ናቸው። በቃ አውሬ እንደሆነ ነው የሰው ስጋ ልክ እንደምንበላ እንደዛ ነን በቃኛ ለነሱ። ካሁን በኋላ እመኑ፣ ይሄን ነገር በደንብ ማመን አለባችሁ። እንግዲህ ስጋውን ካልበላችሁት ምን ልታረጉ ነው? ሰው ልጅ አርዳችሁ ቆይ በቃ አንድ ሰው እንደዚህ ያረግ ምን አይነት ደስታ እንደሚሰጣቸው እንጃ። ኧረ ይሄ ነገር ሀገር ውስጥ ያለ አይመስልኝም። እኔ ሳውዲ አረቢያ ላይ የተጀመረው ነገር በጣም ከባድ ነው። ብቻ አሁን የወጣው ህግ በጣም አሪፍ ነው። ብዙ ሰዎች ወደ 30 ምናምን ሰው እንደተያዘ ነው። ጥርግ ያርጋቸው የምሬ ነው። ግን እነሱ ብቻ አይደለም እነሱ ላይ ይገኙ ይችላሉ። ይሄን ያረጉት በድንበር ተመልሰው በድንበር ሊመጡ ይችላሉ። ወደ የመን ሊወጡ ይችላሉ፣ ሊደበቁ ይችላሉ። በእነሱ ምትክ ግን እንደ ወንጀል ታይቶ የሚያዘው እዛ ቦታ ስራ ምናምን የሚሰራ ልጅ ምስኪኖች አሉና እነሱ አሁን በእነሱ ምክንያት እየተያዙ ነው። ብዙ ልጆች እየተያዙ ነው። ብቻ በጣም ያሳዝናል የሚያደርጉት ድርጊት ማለት ነውና የሰው ልጅ ደብድቦ እንዲህ አድርጎ መጣል ሩህ ውስጥ የሚወጣ አልጠበቁትም እኮ። አላህ አትሙት ብሎታል። በነገራችን ላይ ሙስተሽፋ ቦታውን ምናምን ተናግሯል። ሄዳችሁ አብሽሩ ማለት ይኖርባችኋል፣ መተባበር ይኖርባችኋል። ተባበሩት። ምን እንደምል አላውቅም እኔና እንደዚህ አይነት ቪዲዮ ሳይ ዛሬ እኔ ያንን ቪዲዮ ድጋሚ አልሰራውም ብዬ ነበር፣ ግን ሙሃጂሩ ዛሬ ይሄን ነገር ሲለቅ ደግሞ በጣም ነው የገረመኝና ለዛው ነው ቪዲዮ መልሼ ያመጣሁባችሁ።